አማኑኤል ስለ ባህር ይከፍላል መድኃኔዓለም ስለ እንኳን ለመልአኩ ቅዱስ ገብርኤል ወርሃዊ በዓል በሰላም አደረሳችሁ። ይህ ቻሌንጅ ብዙዎቻችሁ ስትጠብቁት ነበረ። የዘማሪ ገብረ ዮሐንስ ቻሌንጅ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናፍዬ ይዞክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ ጋይስ፣ አሁን መኪና ውስጥ ሆኖ እየጠበቀኝ ነው። በጣም ብዙ የምጠይቀው ጥያቄዎች አሉ። በጣም ብዙ እውነት ልንገራችሁ፣ ካናዳ አርቃኛለች ከሃይማኖት። ስለዚህ ዛሬ የምቀርብበት ቀን ነው እና ብዙ ምክር እቀበላለሁ ከሱ። ዋው ችግር የለም፣ በዛ ይሻላል። እሺ የኔም ሄሎ ሰላም ሰላም፣ እንዴት ነው? ደህና ነው ወይ? እንደምን አለ? ደህና ነው ወይ? ታዲያስ በጣም ደስ ብሎኛል ስላገኘሁ። አምሮብሃል፣ በጣም አምሮብሃል። ማች አድርገናል፣ ኦልሞስት ማች አድርገናል። እንዴት ነው አየህ? የኔ አባት በጣም ስላገኘው ደስ ብሎኛል። በጣም የኔ አባት እኔም ደስ ብሎኛል። የኔ አባት ቴንክ ዩ። ችግር የለም አለች አንሻታለሁ። እቺ ነገር የኔ ጌጥ ናት ታውቃለህ? አይትኛዋ ሚስቲኪ ሁሌም ያዘወዳለሁ። አረ ብቻ ያው እቺ ለውበት የደረሰ ቻው ለባህሉስ አብራ የመጣች ታምራለች። ያው አልፎ አልፎ የምትያለሽ። አረ ሶ እኔ እቺን መያዜ እንደው ለግብአቱ የሚረብሽ ካለ በስተቀር አረ አይረብሽም፣ ምንም ነገር አይረብሽም። ታምራለች። ሙከራ አንድ ሁለት ሙከራ አንድ ሁለት የደንብ ይሰማል። ካሜራማን ይሰማል ወይ? ሰላም እያለ ነው ነበር። ይሰማል በድምጽ የኔ አባት ደረጃ አለች። እቺ እሺ አይሰማም፣ ነገር አይሰማም። እያደረቀሽ ነው። ይሄ ሰፈር ነበር አሪፍ 22 ነው ያለ ነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት አለ። ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። አረ አያት አሁን ተዘረጋች። እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከሩም ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነችው ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት ያምራል በጣም ለውበት ስለሆነ እንጂ የታችኛዋ ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልሽ ኤሌቬተር እንኳን ነው ቆየ በጣም ሽነ ወይ ጉድ ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለች። አጠር አሪፍ እህት ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘነው። አድርሳል እንደዚህ? አይ ከመቀሌ ነው የተገናኘነው። ኦኬ መቀሌ ተገናኘን። የወለድኳት ልጅ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ ነባት። ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላል እስቲ ነባት እዚች ጋር ባይዞር እዛ ታንክ ዩ እሺ ነው ቁጭ በላ በዝሙር ይለቅስ እሺ
ታላቁን በረሃ ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው። አምላኬ የጸናው ስም ነው። ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ በእልልታ ቢፈርስ ኢያሪኮ ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው። የሆነው ሁሉ ባንተ ነው። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንክ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ አመሰግናለሁ። በጣም ነው የምታምሩት። ቴንክ ዩ هليه بقى زحفتي معي كيف بلي عايزك كاس اخرت له كيف بلي شنو نعنى بدحرينا اخونا نعنى لازم محل فلول زير خلنا نعنى ياخذ هنا بيت እንደምን አለ እግዚአብሔር ይመስገን ደህና ነኝ በጣም ደህና ነኝ ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል በጣም ደስታ ተሰምቶኛል ጾም ሆነ ይልልን አይሎ ቀውጢና አይኖ ጾም ሆነና እንዳውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲህ አድርጌ ነበር ስርዓቱን ስላፈረስን ይቅርታ እንጠይቃለን እግረ መንገዳችን ይቅርታ እንጠይቃለን እኔ መጠየቅ የምፈልጋቸው ጥያቄዎች አሉ ምክንያቱም ካናዳ ነበርኩኝ ለ7 አመት ሙሉ ውጭ ሀገር ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ ወደ ብቸኝነት ትገባለህ ከቤተሰብህ ትርቃለህ ጭንቀት አለ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች እንግዲህ እኔ አሁን ባለውበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ
አዶናይ በጣም በዛ አጋጣሚ ስላገኘሁ ነው ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን ያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወስን ወደ ኋላ የምንቆዝምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየህ ያለው። ቅድም ብያለሁ ካንተ በእድሜ ይበልጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላያረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ ያስታወስን ምንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ ቃል አለ። ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግናለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀና የዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። አዎ ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ አባት። ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። ግረ መንገድ አሁን ነገ ተጓዥ ነው ማለት ለምሳሌ ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃለ እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በመትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ ግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ትዝ ካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን አስመረቅን። ያው በዛውም በዚህም
መንፈሳዊ ተግባር ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምኖረውና ኑሮ በጣም በደስታ በተድላ በመስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደ የማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ አመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 አመት ያለማጋነን የፈጀ ጊዜ ነው ይወሰድ ነው። ከ15 አመት በፊት ገብረዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብትሄ ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነኝ እያልኩ ማሰበው ገብረዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብትሄ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይሄንን በዚህ መንገድ ቢጠቀም ሰው እመክራለሁ። ምደግማት ግን እቺ እንደሌሎቹ መምህራንና ሊቃውንት ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት፣ ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልል የምችለው ወደ ነው።